የትራምፕ የታሪፍ ጦርነት ወዴት ያመራ ይሆን? የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ይፋ ካደረጉ በኋላ በተለይም ከቻይና ጋር ተፋጠዋል። ትራምፕ ከዚህ በፊት ሌሎች ሀገራት የአሜሪካ ምርቶች ላይ ከሚገባው በላይ ታሪፍ ጥለዋል ብለው እንደሚያምኑና ይህንን የሚያስተካክል ታሪፍ እንደሚጥሉ ከተናገሩ በኋላ ነው አዲሱን ታሪፍ ያስተዋወቁት። በመጀመሪያ ዙር ፕሬዝዳንት ዶናልድ ትራምፕ ከቻይናው ከሚገቡ ምርቶች ላይ 104% ቀረጥ ጥለው የነበረ ሲሆን ቻይና በምላሿ ሬሲፕሮካል ታሪፍ በተለምዶ አንድ ሀገር የሆነ ሀገር ላይ ታሪፍ ስትጥል በምላሹ ሌላኛው ሀገር የምትጥለው ታሪፍ 84% ከአሜሪካ ከሚገቡ እቃዎች ላይ ቀረጥ መጣሏን ገልጻለች። አሜሪካ በቻይና ላይ የጣለችው ቀረጥ ዝርዝር ምን ይመስላል? 10% አዲስ ቤዝ ታሪፍ፣ ይህ ኢትዮጵያና በሌሎች ሀገራት ላይ የተጣሉ ትንሽ ቀረጥ ነው። 20% ነባር ታሪፍ፣ 34% ተመጣጣኝ ሬሲፕሮካል ታሪፍ፣ በፊት ቻይና በአሜሪካ ላይ ጥላው የነበረችው ታሪፍ መጠን ያክል 50% ለቻይና ያለፉት ድርጊቶቿ ቅጣት የተጣለ ታሪፍ ያካተተ ነው። አሜሪካ ይህንን የታሪፍ ዝርዝር ይፋ ካደረገችው በኋላ በርካታ ሀገራት ግብረ መልስ ቢሰጡም ሰሞኑን ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የተጣለባቸው ሀገራት ከ10 በመቶ በላይ ከአሜሪካ መንግስት ጋር ለመነጋገር መጠየቃቸው ይገለጻል። በዚህም ምክንያት የአሜሪካ አስተዳደር ለ75 ሀገራት ከፍተኛ ሽኩቻ ውስጥ ገብታ የነበረችው ካናዳን ጨምሮ ሜክሲኮ፣ ጃፓን፣ ደቡብ ኮሪያና ለአውሮፓ አባል ሀገራት የ90 ቀን የታሪፍ እቀባ አዲሱ ታሪፍ እንዳይፈጸም የተቀመጠ የእፎይታ ጊዜ ሰጥታለች። በዚህም ጊዜ ውስጥ እነዚህ 75 ሀገራት ከአሜሪካ መንግስት ጋር ድርድር እንደሚያደርጉ ይጠበቃል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84 በመቶ ታሪፍ መጣሉን ባስታወቀው በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን የታሪፍ መጠን ወደ 125 ከፍ አድርገዋለች። ቻይና ከዚህ በተጨማሪም 18 የአሜሪካ ተቋማትን በተለይም ከወታደራዊ ምርት ጋር በተያያዙ ተቋማትን ዝርዝር በማውጣት እገዳ ጥላለች። እንደ አማራጭም የቻይና መገበያ ገንዘብ የሆነውን ዩዋን የመግዛት አቅም ከዶላር አንጻር በማዳከም ምርቶቿ ይበልጥ ከገበያው ተወዳዳሪ እንዲሆኑም እየሰራች ነው። ለምሳሌ አሜሪካ በቻይና ላይ የምትጥለው ታሪፍ የቻይና ምርቶችን የሚያስወድዱት ከሆነ የዩዋን መዳከም ምርቶቹን ርካሽ ያደርጋቸዋል። የዓለም ንግድ ድርጅት ይህ በዚህ ከቀጠለ የአሜሪካ ቻይና ንግድ እስከ 80% ሊቀንስ እንደሚችል አስጠንቅቀዋል። የቻይና የፋይናንስ ሚኒስቴር ከአሜሪካ ከሚገቡ እቃዎች ላይ የተጣለው ታሪፍ ከ84% ወደ 125% ከፍ ማድረጉን አስታውቋል። የትራምፕ አስተዳደር በቻይና ላይ የተጣሉት አጠቃላይ ታሪፍ 145% መሆኑን የገለጸ ሲሆን የሀገሪቱ የንግድ ጦርነት ውስጥ መግባት ትልቅ ስጋትን እየፈጠረ ይገኛል። የቻይና የፋይናንስ ሚኒስቴር አሜሪካ ተጨማሪ ታሪፍ መጣሏን ከቀጠለች በዓለም ኢኮኖሚ ታሪክ አስቂኙ ነገር ይሆናል ያሉ ሲሆን ከዚህም በኋላ አሜሪካ ታሪፍ ከጣለች ቻይና ምላሽ አትሰጥም ብለዋል። የፋይናንስ ሚኒስቴሩ አሜሪካ ጤነኛ ያልሆነና ዓለም አቀፍ የንግድ ሕጎችን የጣሰ ውሳኔ እየወሰነች ነውም ብለዋል። ሚኒስቴሩ አክለውም አሁን ባለው የታሪፍ ምጣኔ ከአሜሪካ ወደ ቻይና የሚገቡ እቃዎች ገበያ አይኖራቸውም ያሉ ሲሆን የቻይና የንግድ ሚኒስቴር ቃል አቀባይ ደግሞ ቻይና ከአሜሪካ ጋር በእኩል ተቀምጣ ለመደራደር ዝግጁ መሆኗን ገልጸዋል። የቻይናው ፕሬዝዳንት ዢ የታሪፍ ጦርነት ማንንም አሸናፊ አያደርግም ያሉ ሲሆን ከዓለም በተቃራኒ መጓዝ ራስን ከዓለም ማግለል ነው ብለዋል። ፕሬዝዳንቱ ከስፔኑ ጠቅላይ ሚኒስቴር ጋር ውይይት ባደረጉበት ወቅት የአውሮፓ ህብረት ከቻይና ጎን በመቆም አሜሪካ የምታደርገውን ትንኮሳ እንድታቆም ጠይቀዋል። ቻይና ለአሜሪካ የምትልካቸው እቃዎች የሀገሪቱን ጥቅል ምርት 3% እንደማይይዙ የተገለጸ ሲሆን በቻይና ከ10-20 ሚሊዮን የሚደርሱ ሰዎች ወደ አሜሪካ ከሚላኩ እቃዎች ጋር በተያያዘ ህይወታቸውን እንደሚመሩ ተገልጿል። ቻይና አዲሱን የታሪፍ የጣለችውን የአሜሪካ ከቻይና የሚገቡ እቃዎችን አጠቃላይ 145% ታሪፍ እንደሚጠብቃቸው ካሳወቀች በኋላ ነው። ወደ አሜሪካ የሚገቡ ኤሌክትሮኒክስ ምርቶች ፕሬዝዳንት ዶናልድ ትራምፕ በቅርቡ ከጣሏቸው አጸፋዊ ታሪፎች ነፃ መሆናቸውን የአሜሪካ የጉምሩክ ጉዳዮች ቢሮ አስታውቋል።
ስማርት ስልኮች፣ ኮምፒውተሮች፣ የተለያዩ ኤሌክትሮኒክስ ክፍሎች ትራምፕ ከጣሉት የታሪፍ ነፃ መደረጋቸው ተዘግቧል። ውሳኔውም የመጣው ፕሬዝዳንት ዶናልድ ትራምፕ አስተዳደር በቻይና ላይ የ145 አጠቃላይ ታሪፍ መጠን ካስታወቀ በኋላ ሲሆን የታሪፍ መጣል እንደ አፕል ላሉ ግዙፍ የኤሌክትሮኒክስ ምርት አምራቾች ስጋትን መፍጠሩ ነበረ። አፕል 90% የሚሆነውን የአይፎን ስልክ የሚያመርተውና የሚገጣጥመው በቻይና ሲሆን ካውንተር ፓይንስ የተሰኘ የጥናት ተቋም አፕል በአሜሪካ ያለው ክምችት ለ6 ሳምንታት ብቻ የሚሆን እንደሆነና እሱ ካለቀ የምርት ዋጋ መጨመር እንደሚጀምር ግልጽ ነበረ። አፕል ከአይፎን በተጨማሪም 80% የሚሆነውን የአይፓድ እና ከ50% በላይ የሚሆነውን የማክ ኮምፒውተሮች ምርቶችን በቻይና እንደሚያመርት ተገልጿል። አፕል ከግማሽ በመቶ በላይ የሚሆነውን የአይፎን ምርት የሚሸጠው በአሜሪካ እንደሆነ ሲነገር በቻይና ላይ ታሪፍ መጣሉን ተከትሎ አብዛኛው ምርቱን በህንድ ማምረት ለመጀመር ማሰቡን ተናግሮ ነበረ። አፕል ፕሬዝዳንት ዶናልድ ትራምፕ የአጸፋ ታሪፍ በሀገራት ላይ መጣል ከጀመሩ በኋላ የገበያ ዋጋው በ$640 ቢሊዮን መቀነሱ የተዘገበ ሲሆን ከ600 ቶን በላይ ክብደት ያላቸው 1.5 ሚሊዮን የአይፎን ስልኮችን ከህንድ ወደ አሜሪካ በአውሮፕላን አጓጉዞ ማስገባቱ መዘገቡ ይታወሳል። ፕሬዝዳንት ዶናልድ ትራምፕ ከትናንትና አንዳንድ ምርቶች የሚታወቁ ምክንያቶች እሳቸው ከጣሉት ታሪፍ ነፃ ሊሆኑ እንደሚችሉ ተናግረው ነበር። ትራምፕ በጣሉት ታሪፍ የተነሳ የአይፎን ስልክ ዋጋ በ3 እጥፍ ሊጨምር እንደሚችል ስጋቶች የነበሩ ቢሆንም አሁን ላይ የኤሌክትሮኒክስ ምርቶቹ በአጸፋዊ ታሪፍ ነፃ መሆን ትልቅ እድል እንደሚሆን ተዘግቧል። በውሳኔው መሰረትም ሳምሰንግን ጨምሮ ሌሎች ዓለም አቀፍ የኤሌክትሮኒክስ አምራቾች ወደ አሜሪካ ምርታቸውን ሲልኩ ይጠበቅባቸው የነበረው የ10% መሰረታዊ ታሪፍም ነፃ መሆናቸውን ተነግሯል። ከታሪፍ ነፃ የሆኑ 20 የምርት ዘርፎች የተቀመጡ ሲሆን ለሴሚኮንዳክተር መሳሪያነት የሚያገለግሉ ማሽኖችም ከታሪፍ ነፃ መሆናቸው ታውቋል። ዋይት ሀውስ የአሜሪካ የዓለም አቀፍ ንግዶች ኮሚሽን እና የአሜሪካ የንግድ ቢሮ ጉዳዮች ላይ እስካሁን አስተያየት አልሰጠም። ይህ የፊራሊንክ ቢዝነስ ሶሉሽን የዩቲዩብ ቻናል ነው። ለተጨማሪ መረጃና ሌሎች የቢዝነስ አይዲያዎችን በነጻነት የምታገኙበት የዩቲዩብ ቻናል ነው። ይህንን የዩቲዩብ ቻናል ሰብስክራይብ፣ የደውል ምልክቷን መጫናችሁን ቤተሰብ መሆናችሁን እንደማይረሱ እርግጠኞች ነን። ቤተሰብ ስለሆናችሁም እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።